ቤት ስጋዝቻለሁ ቤቱን ሰው የሚያያል ወደ እኔ ይዞራል እኔም እሄዳለሁ ወይም ደግሞ ልጅቱ ወልዳ አብሮ ይኖራል አፈሌላ ቀር አገና አፈሌላ ቀር ሐሰት በከበባት ኢፍትሃዊ ዓለም ተከሳሽ በሙሉ ወንጀለኛ አይደለም። እስኪ ዶሴው ይውጣ የምጠየቅበት ወንጀልን ሳላውቀው እኔ አልቀጣበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ብዝዝት ይበልልኝ። መጥቻለሁኝ። ውሏችሁ እንዴት ነበር? ሁሉ ሰላም ከኔ ጋር አልሐምዱሊላህ ደህና ነኝ። አክተሮቹ ሀይሚዬና ብሩኬ እንግዲህ ማለት ነው። ትላንትና ግን ማለት ነው ሀይሚዬን ጥለፊያት እያለኝ ነበር እንዴ! በጣም ነው የምታምረው የኔ ድንቡሽቡሽ የኔ ቆንጅዬ። የገዛላት ቀሚስ ደግሞ ብሩኬ ምርጫ አንደኛ በቃ እንዴት አባቱ እንደሚያምርባት የብር ከዛ ቁጥጥሩ ምናምን የብር በጣም ነው ያማረባት። ትላንትና የኔ ውብ በጣም ነው ያማረባቸው ሁለታቸውም ማለት ነው። ብሩኬን በጣም ነው ያማረበት ማለት ነው። ሃንድ ሰምቦይ እና አክተሮቹ ጨረቃዎቼ በጣም አምሮባቸዋል። ትላንትና ፏፈሽ ብለው እንደዚህ አንድ አይነት ነጭ በነጭ ለብሰው አስባችሁታል። ተለያይተናል አሉና አክተሮቹ አንድ አይነት ለብሰው ፏፈሽ ብለው ብቅ አላሉ። ማሻአላ በጣም ነው የምታምሩት የኔ ውዶች። ከጥላት ከምቀኛ ወሬ ፈጣሪ ይጠብቃችሁ። ለማንኛውም ይሄ እንደዚህ ኮስተር ውጥር ማለታችሁን ትታችሁ ማለት ነው እንደዚህ እንስፍስፍ ብለን ለምንወዳችሁ ኦዲየንሶች ስትሉ በሳቅ በደስታ ኑልን ማለት ነው። ሌላ ውዶቼ አሁን ብቅ ያልኩት ምንድነው? እስኪ ትንሽ እኔ እርግጠኛ አይደለሁም ግን አንድ የሰማሁት ነገር ስላለ ነውና በቃ ስለ ጨረቃዎቼ ምናምን ደስ የሚል ነገር ሰምቼ ነው። ግን እርግጠኛ ስላልሆንኩ እዚህ ጋር ይሄ ነው ማለት አልችልም። ግን ደግሞ በቃ እስኪ የዛሬውን ቪዲዮ ኢንሻአላህ ዛሬ ከመጡ ማለት ነው በሰላም ይመጣሉ ብዬ አስባለሁኝ። ለማንኛውም ጸሎት አድርጉ፣ ዱአ አድርጉ። ያው አልተጣሉም፣ ዞሮ ድሮም አልተጣሉም። ግን እንደ እንትኑ ያው በሰላም ይመጣሉ። አትጨነቁ፣ አታስቡ። ኢንሻአላህ ያው ጥሩ መመኘት ጥሩ ነውና የሰማሁት ነገር ያው አለ አይደለ ሰው ያወራል እኮ አይደለ ሰው ያወራልና ግን ያው የሰማሁት ምላ ሁሉ ምናምን ነው ያወራችው ልጅቷ። ግን በሰው እንትን ደግሞ እርግጠኛ መሆን አይቻልምና ያው ደስ የሚል ነገር ነው የሰማሁትና እንዳፋቸው ያደርገው። ዞሮ እናንተ ብዙ አትጨነቁ፣ አታስቡ ለማለት ያክል ነው። ከዛ በተጨማሪ ያው እኔ ብዙ እንትን ያላልኩት ነገር ለምንድን ታውቃላችሁ? የእዩ ነገር ስላልተፈታ በቃ የእዩ ጉዳይ እስከሚያልቅ ድረስ ትንሽ ይሄዱበታል የሚል ሀሳብ ስላለኝ ነው። ግን ደግሞ ዛሬ የሰማሁት ደግሞ ጥሩ ነገር ነው። አሪፍ ነው። በእንደዛ አይነት መንገድ ከሆነ ደስ ይላል ማለት ነው። ዞሮ እናንተ አትጨነቁ፣ አታስቡ። ያው ስቲል ነው የምታስቡ ትጨነቁ ስላላችሁ ማለት ነው ውዶቼ። ከዛ በተረፈ ትላንትና ብሩኬ መጥቶ ነበር በቲክታክ ማለት ነው። ሪፖስት አድርጎታልና በሱ መግባት ትችላላችሁ ያላያችሁት። እንግዲህ ግጥም ነገር ነው ልጁ። ብዙ ሰዎች እንደዚህ እንትን እያለ መንገድ ላይ ይጠይቃል፣ ግጥም እንትን ይላልና ብዙ የሚያስቅ ነገሮች ራሱ አሉትና ቤቱ ሄዳችሁ ብታዩት እና ትላንት እንግዲህ ተከሳሽ በሙሉ ወንጀለኛ አይደለም ምናምን ብሎ መልሷልና ብሩኬ ይሄ ደግሞ ከነሱ ድራማ ጋር ራሱ ይሄዳልና እንግዲህ እሱ ተከሳሽ ሆኖ እየተረገጠ አይደለም ብሩኬ እና ራሳቸው ባመጡት ጣጣ ተከሳሽ ተደርጎ ተወንጅሏል ኦሬዲ ማለት ነውና የተከሰሰ ሁሉ ወንጀለኛ ነው ማለት አይደለም እያለ ነውና ትክክል ነው። የተከሰሰ በሙሉ በመላምተኛ በመሰለን ነገር በሙሉ የከሰስነው ነገሮች ሁሉ ወንጀለኛ አይደሉምና ትልቅ ትምህርት ነው ይሄም ማለት ነው ውዶቼ። እና ሌላው እንግዲህ ቲክታክ ላይ ጦርነት እንደቀጠለ ነው። በርቱ ልበላችሁ ወይስ ምንድን ልበላችሁ እናንተ ነው? እና አትከፋፈሉ፣ ተው። የስደት እህቶቻችሁ ጋር ትጣሉ፣ ተው ውዶችዬ። እና ደግሞ አሁን ላይ ሙስሊም እህቶቼ ረመዳን እየደረሰ ነው። እንደዚህ እርስ በርስ እንትን ባትሉ ጥሩ ነው። እንዲሁም ክርስቲያን እህቶቼም በቃ
ላይክ ጾም ምናምን ነገር ሳይሆን እንዲሁ ማለት በስደት እህቶቻችን ጋር መጣላት መቻል የለብንም። እኔ ከዚህ በፊት ብዙ ጊዜ ተናግሬዋለሁኝና ቆም ብለን ነገሮችን ማሰብ መቻል አለብን ውዶቼ። ተሳዳቢ ምናምን ቦታ ከሰጠነው ምናምን እኛ ስሜታዊ እንሆናለን። ከዛ ልክ እንደነሱ እኛም ተሳዳቢ እንሆናለን ማለት ነው። ቦታ መስጠት የለብንም ለተሳዳቢዎች፣ መጥፎ ለሚናገሩ ሰዎች ቦታ መስጠት የለብንም ማለት ነው። ሀይሚዬና ብሩኬ መቼም አይለያዩም ኢንሻአላህ ካላህ በታች ፈጣሪ ነው ያገናኛቸው እኛን ሰበብ አድርጎ። ከዚህም በኋላ ደግሞ ፈጣሪ ያላቸው ማለት ነው። መቼም አይለያዩም። እሺ ውዶች አታስቡ፣ አትጨነቁ። ድራማ ነው፣ ይሄም ስራ ነው። ይስሩ፣ ከፍ ይበሉ። አስተያየት እየሰጠን ለተወሰነ ጊዜ ትግስት አድርገን መጠበቅ መቻል አለብን። መጨረሻውን ምናምን እንዳልኳችሁ ዛሬ ወይ ነገ ከሰሞኑ ወይም ደግሞ በቃ ብቻ በቅርብ ጊዜ በሰላም በሳቅ ይመጣሉ ብዬ አስባለሁ። ያው እኔ እንደዚህ እምላችሁ ዛሬ የሰማሁትን ነገር እንዲህ ነው ብዬ እንትን ለማለት እርግጠኛ ስላልሆንኩኝ እናንተን እንትን ሰስፔንስ ማድረግ አልፈልግም። ገባችሁ? ደግሞ ማታ በተቃራኒ መተው እንዴት ልጅ እያላችሁ እንዳትከረቡት ቀልብ ውስጥ ገባለሁኝና ዝም ብለን ጥሩ ነገር እያሰብን ብንጠብቅ ይሻላል ማለት ነው ውዶችዬ። ለማንኛውም እንግዲህ ሁሉንም ሰላም ያድርገው ውዶቼ። እዛው ቀርተሽ ወይ እሺ ስልክ አታነሺ። ይሄ ልጅ እየተረዳኝ አይደለም ሀብትሽ። ምንድነው? እስከ መጨረሻው ልንለያይ አልነበረ? እኔ እኮ ኬዜ ካንተ ጋር አልነበረም እኮ። ምን ነው ሰማሽ? ኬዜ ካንተ ጋር አልነበረም እኮ። ከኔ ጋር ካልሆነሽ እኔ ላይ ስልክ የመዝጋት ምክንያትሽ ምንድነው? መዘጋውብ እናወራለን። ስልኬን ዘጋውት አንተ ላይ ብቻ አይደለም ሌላ ሰው ስለሚጨነቅ ዘጋውት። አንተ ላይ ብቻ ነው እንዴ ዘጋውት? እሺው ምን ሙሉ አንዴ ስልኬን ያጠፋው እኮ በጣም እኮ የሚደብር ነገር ነው። ምንም እንደዚህ አንተ ላይ ብቻ ዘጋው። እንዴት ነው ማልናደድብኝ? ስልክሽን ዘግተሽ ይሄን ቪዲዮ ታስታውሳላችሁ? እና አክተሮቹ እዚህ ጋር ሲተውኑ ማለት ነው እንግዲህ ሀይሚዬ ከዜ ካንተ ጋር አልነበረም እያለሽ የዛኔ እንዴት ስትተውን እንደነበር አይታችኋል አይደለ? ይሄ ድራማ የተጀመረው ከዛን ጊዜ ጀምሮ ነው እንግዲህ ውዶቼ። ልብ ብላችሁ ካያችሁት ከዛን ጊዜ ጀምሮ ነው። አሁን እዚህ ጋር ካንተ አይደለም ኬዚ እያለች ስትናገር አሁን የእውነቷን ነው የሚመስለው አይደለ ሀይሚዬ? የእውነቷን ነው እኮ የሚመስለው። ከዛ በሁለተኛው ቀን ነው በሶስተኛው ቀን ቀይራ አይ በሱ ምክንያት ነው ግን እኔ ነገሮችን ወደዚህ ማምጣት ስለደበረ ወደ ሚዲያ ማምጣት ስለደበረ ነው እንጂ እንደዛ ያልኩት በሱ በብሩኬ ምክንያት ነው ምናምን ብላ ነበረ። እና ይሄን 2 ቀን 3 ቀን እንደዚህ ስትጠፋ ግን የዛኔ ደብዳቤም ስትጽፍ በማንም ምክንያት እንዳልሆነና የራሷ ምክንያት እንዳላት የራሷ ችግር እንደሆነ አድርጋ ነበረ ደብዳቤ ጽፌ በቃ አስቀምጬለት ብሩኬም ከመጣ ይመጣል ቡቡም እያለች ነው። እንደውም ቡቡም በቃ እንዳያስቀረኝ ለሱ አሁን መደወል የለብኝም እኔ ዛሁኝ እደውልለታለሁ ምናምን አይነት ነገር ነበር ያለችው ካስታውሳችሁ ማለት ነው። ከዛ በማግስቱ ደግሞ እሱ ሲወድቅ ምናምን ሄዳ አየችው። ከዛ እሱን ተበሳጭቶ ውጭልኝ አላት። ከዛ እንግዲህ ከዛም በማግስቱ ነው ሀብ ጋር ተገናኝታ ይሄን ነገር ያለችው ማለት ነው። ከዛ በአራተኛው ቀን ነው በአምስተኛው ቀን ደግሞ በብሩኬ ምክንያት እንደሆነ አድርጋ ተናገረች ማለት ነው። እና ምን ልላችሁ ነው ትወናቸው የሁለታቸውም እውነት ይመስለናል አይደለኛ? ግን እዚህ ጋር እየተወኑት ነው ሆኖ ስለሚሰሩ እንጂ ምንም አይነት እውነት የሚባል ነገር የለም ማለት ነው። እና ከዛን ጊዜ በኋላ ያው ጭቅጭቁ ተፈጠረ። አዲስ አበባ ገባ ማለት ነው። ወደ አዲስ አበባ ገባ። ከዛ እያለ ቴክስት ተላከልኝ ምናምን መባል ተጀመረ። ፎቶ ምናምን ተላከልኝ አለች ሀይሚዬ። ከዛም በኋላ እንዲህ እያሉ ደግሞ በመሀል ደግሞ ቴዲ መጣ ምናምን ተቋረጠ። ከዛ ያቋረጠ ድራማ ነው እንግዲህ እንደገና አስበውበት ደግሞ ድጋሜ ወደ ቡታጅራ ሲመጡ ይሄን ነገር አስበውበት እንደሚሰሩት ምናምን ተመካክረው ከዛ ቀጠሉት ማለት ነው ድራማውን። ገባችኋ? ሶ ይሄ ደግሞ ይሄ የቤቱ ስራ ምናምን የተጀመረው ትንሽ ቆየት ብሏል። እና ታስታውሱ ከሆነ የዛኔ ደብዳቤውን በምትጽፍለት ሰዓት ብሩኬም በጣም ቢዚ ነው። እዚህ ጋር የጀመረው ስራ አለው ብዙ የጀመራቸው ስራዎች አሉና እዚህ በጣም ቢዚ ነው። ሀብም እንደዛ ምናምን እያለች እያወራች ነበር። የዛኔ አይታችሁ ከሆነ ሀብም እንደ ቢዚ ሁኜ ምናምን እያለ እያወራ ነበረ። ብሩኬም እንደዛ ሀይሚዬም እንደዛ እያለች እያወራች ነበርና ትናንት አሁን ሰርፕራይዝ ምናምን ብዙ አልሆነችም አይደለ? ብዙ ሰርፕራይዝ አልሆነችም። እኔ እያሰብኩ ያለሁት ያው የእሷ መሆኑን ባታቅም ቤት እንዳለ ምናምን ታውቃለች ይመስለኛል። አለሁ አለም ወይም ደግሞ ሙሉ ለሙሉም ልታቅ ትችላለች። ዞሮ ውዶችዬ ብሩኬ ተግባር ሰው እንግዲህ ከሁሉም ነገር ቤት ቋሚ ነገር ነው። አገራቸው ላይ ምናምን ይሄን ነገር አስቦ
ቤትን ያክል ነገር ሰርቷል ማለት ነው። ዋናው መሰረቱ ውዶቼ ቤት በጣም ከሁሉም ነገር ትልቁ ነገር ነው። ምክንያቱም ሌላ ነገር አሁን መኪና ምናምን እንዳለው ትርፍ ነገር ነው። ቤት ግን ወሳኝ ነገር ነው እና አገር ላይ እንደዚህ አይነት ደግሞ ቁም ነገር መስራት በጣም ደስ ይላል። የምሬን ነው የተግባር ሰዎች እና ውዶችዬ ይመቻቸው። ለማንኛውም ጨረቃዎቻችን እናንተም ክፉ ከመናገር ምናምን እንቆጠብና ታግሰን መጨረሻውን እኒ ነው ምላችሁ ውዶችዬ። ወዳችኋለሁ። ባይ ባይ። የዛሬውን ደግሞ ቪዲዮ ሰላም ያድርገው ከይር ያድርገው እንዳሰብነው ደስ እንዲለን በቃ ሁሉ እፎይ የምንልበት። ወይኔ ሰው ሁሉ እኮ ተጨነቀ እናንተ ተጨነቀ የምር እና እኔ ራሱ ድራማ መሆኑን እያወቅኩ ራሱ የሆነ በቃ ስልችት የሚላችሁ ነገር የለም አንዳንዴ የሆነ ሲደጋገሙባችሁ ምናምን ላይክ እንደዛ አይነት ስሜት እየተሰማኝ ነበር ማለት ነውና ግን በቃ የጀመሩት ነገር ነው በቃ እስኪጨርሱት መጠበቅ ነው ምናምን ላለሁ ደግሞ አንዳንዴ ለኔ ሩዱን የኢትዮጵያ ህዝቦች በሙሉ እባካችሁን ተጠንቀቁ። ወንድማችን ፉአድ መሐመድ አውሮፓን እንወስዳለን ብለውት ይሄው አግተው እያሰቃዩት ነውና እባካችሁን ተገቢውን ጥንቃቄ ያደርጉ። ሲቀጥል ደግሞ ለቤተሰቦቻቸው የሚላክላቸው ቪዲዮዎች በጣም ያስጠላል። እየቀጠቀጡ እያሰቃዩት ነውና የሚልኩልን በጣም ህመም ላይ ናቸውና የቻላችሁትን ሁሉ አድርጉልን። በመናስቀምጥላችሁ አካውንት የያቀማችሁን ሁላችሁም በጸሎትን በምን ማገዙን 1.5 ሚሊዮን ብር ነው የተጠየቅነው። ልንሞላ ትንሽ ነው የቀረን። ልጁንም ለማዳን ትንሽ ጊዜ ብቻ ነው የሰጡንና ሁላችሁም የያቀማችሁን አድርጉልን እባካችሁ። ይህንን ቪዲዮ የምትመለከቱ ዓለም ላይ ያላችሁ ህዝቦች በሙሉ የወንድማችን ፉአድ መሐመድ ቤተሰቦች እጅግ ተጨንቀዋል፣ እያለቀሱ ነው የሚገኙትና የወላጆቻቸውን እንባ ለማበስ የእናንተን እርዳታ ማግኘት አለብንና እባካችሁ ይህንን ቪዲዮ የምትመለከቱ ሁላችሁም የአቅማችሁን በማድረግ ወንድማችንን ከአደጋ እንከላከል። ወንድማችን ፉአድ መሐመድን ለማዳን ትንሽ የቀን ገደብ ነው የሰጡን። የጠየቁን ብር ደግሞ እጅግ በጣም ብዙ ነው። ይህንን ደግሞ ማድረግ ቤተሰቦቻቸው ስላልቻሉ ነው ወደ እናንተ ፊት የቀረብነውና እባካችሁን ወንድማችንን ነፍስ ታደጉልን። እኔ አያቱ ነኝ፣ ማሳድገው እኔ ነኝ። የልጄ አንደኛ ልጅ ነው አለው፣ ሁለት ልጅ የለው። አንዱ ልጁ ተኔ ጋራ ነው ተሽማግሌ እየጦረኝ እያደገ አብለው አውጥተው አብለው ወሰውብኛል። ኢትዮጵያው በአጠቃላይ ለኔ አይታችሁ ለኔ እርዱኝ። ልጅ አንድ ልጅ ነው ያለው። ለኔ አንስቶ ሰጥቶኝ ለኔ በሰጠኝ ላይ ልጅ ሲንከባከበኝ አባ አታለው አወጡብኝ። አባቱ ባሌ ነበር። ረዱኝ፣ ለኔ ረዱኝ። ያው ችማክሌ ነው የሚጦረው። ብሩኬ እንግዲህ አሁን ከመቼ ይሄን ነገር እንትን ብሏልና ሚኪም የፖስተው ይመስለኛል ትናንት ምናምን የበዓል ዕለት ጀምሮ። ለማንኛውም ውዶቼ ሼር አድርጉላቸው ሪፖስት አድርጉላቸው ምናምንና ወንድሞቻችን እህቶቻችን በስደት እያለቁ ነው። ፈጣሪ ከእንደዚህ አይነት ነገር ይጠብቀን። ራሳችሁን ጠብቁ ውዶቼ። በደላላ በማይሆን ነገር እንዳትታለሉ። እዚህ ጋር እንወስዳቸዋለን በማለት ብዙ እህቶቻችንን ወንድሞቻችንን እያጣን ነውና እንግዲህ ይሄ ልጅም ደግሞ ስለነዚህ ምስኪን ቤተሰቦቹ አላህ ይደርስላቸው እና በጣም ከባድ ነው የምር። እንደዚህ አይነት ነገር ሳይ ይጨንቀኛል የምሬን ነው። እና ሪፖስት አድርጉላቸው ሼር አድርጉላቸው ውዶቼ።